እዛው ትራኩ ያለበት አካባቢ ሪያር ኢምፓክት ዊዝ አናዘር ቬል ከሌላ መኪና ጋር ተጋጭቶ አነስተኛ ጉዳት ደርሶበታል። ኬዝ ነምበሩ አለ። ሬር ኢምፓክት ኮሊዥን ነው። አክሲደንት ሪፖርት ነምበሩ አለ። ማይነር ዳሜጅ ነበረው። ሁለተኛው አክሲደንት 04/07/2023 ነው። ይሄ ቴምር ከገዛችሁ በኋላ ማለት ነው። ኮሊዥን ዊዝ ላይት ፖል ከፖል ጋር ተጋጭተሻል በአንቺ እጅ እያለ። አዎ ትክክል ነው። እዚህ ጋር ተጽፏል። ምንም የሚዋሽ ነገር የለውም። የተከፍሎ የወጣ ዶክመንት ነው። ሶስተኛው አክሲደንት በ03/08/2024 ኮሊዥን ዊዝ አናዘር ቬህል እሱም እንደዚሁ ከሌላ መኪና ጋር በ2024 ተጋጭተሻል ወይም ደግሞ ተጋጭቷል። ሶስት ከመኪና ጋር አልተጋጨም። ጀስት እየነዳው እያለ ወደ ገደል ምናምን መኪናው ይውልክ መጨረሻ ላይ አሁን ተስፋ ቆርጬ ሽጨም ልወጣ እንትን ብዬ በኢንሹራንስ እንትን ብዬ ልወጣ የቻልኩበት ምክንያት የዋናው ምክንያቴ መሪው ወደ ድንገት የኤሌክትሪክ ምናምን ችግር አለበትና በጣም ብዙ ብር አወጣውኝና መጨረሻ በቃ ተስፋ ቆርጬ ከተራኪ ወጣሁት እንትን አለኝ። ይሄ ወደ ይስባል፣ ወደ አንድ በኩል ይስባል መሪው ኤሌክትሪክ ችግር አለበት ብሎኛል። ፊክስ ላስደርግ ራሱ ፍሬን ላይነር ካምፓኒ ሁሉ ጄጄ የመጀመሪያ በ3 ወሩ የተበላሸው $7,000 የጠየቀኝ ያ ችግር ነው፣ በ3 ወሩ ማለት ነው። እና ወደ ገደል እንትን ጋር ሲያጋጨኝ ነው በቃ ሌላ መኪናዎች አልገጨውም፣ ጣልኩት መኪናው ትራኩን። ከዛ በኋላ በቃ ዳስ በቃኝ ብዬ ትቼ ወጣው ማለት ነው። የመጨረሻው እሱ ነው እና ምንም መኪና ጋር ምናምን የተጋጨ የለም። እሱ ደግሞ ይሄ ፖል ምልክ ትራኩን ይውልክ ቴዲ እኔ ሰው እንዳቅም የምፈልገው ትራኩን እልህ ስለሆነ ያለምንም ትሬኒንግ ማንም አጠገቤ ሳይሆን ብቻዬን ከካምፓኒ ወጥቼ ማለት ነው ላይክ ይሄ ከትምህርት ቤት ወጥቼ እልህ ስለሆነ እልህ ነው። ትራክ 2 ዓመት 3 ዓመት ነርተው ነው ሰዎች የራሳቸውን ትራክ የሚገዙት። ከትምህርት ቤት ወጥቼ ይዤው አጋጣሚ ደግሞ እነዚህ ዲስፓቸሮቹ ወደ ሲያትል ላኩኝ። ሲያትል ሲልኩኝ በጣም ዊንተር ነው ታይሙ፣ ማላውቀው ሀገር ነው የገባሁት። ገና መኪና ብቻዬን ከያዝኩ 2 ሳምንቴ ነው። በትሬለሩ በጫፉ መጨረሻው ትራኩ በጣም ትልቅ ነው እና ምንም ልምድ የለኝም። ያው እልን ያስገባኝ ብያለሁ እና በትሬለሩ በጫፉ ትንትን ፖል ገጨው ስወጣ፣ ያው ትራኩ ትልቅ ስለሆነ ልምድ ስለሌለኝ ስወጣ ፖሉን ይዤው ላይክ እንደዚህ ነካ አድርጌው ነው የወጣሁት እና ያ ነው ፖል ተብሎ የተመዘገበው። እንደውም በዛ ምክንያት ላይሰንስ ሁሉ ሰስፔንድር ተደርጎ እንደገና ሎየር ይዤ ምናምን ሂት ኤንድ ራን ተብሎ አላየሁትም። እኔ ራሱ እንደነካሁት ማለት ነው። ከኋላ ስለሆነ መጨረሻ ላይ አታውቅም እንደነካው በቃ ትልቅ ነው በጣም እንደ ሌሎቹ መኪናዎች የምትሰማው ነገር አለ። መጨረሻ የትራኩ መጨረሻ ስለሆነ ትሬለሩና ሂት ኤንድ ራን በሚል ተከስሼ እሱን እንደገና ሎየር ይዤ ክሊር አድርጌ ነው በ2 ሳምንቴ ከትምህርት ቤት በወጣሁ በ2 ሳምንቴ። ሌላው 2 ዓመት ሰልጥኖ ብቻው ነው ትራክ የሚይዙት። ቲም ድራይቨር ምናምን ነው የሚነዱ ብዙ ጊዜ። እኔ ብቻዬን ነበር ትራኩን ያዝኩት። ከድራይቨር የተቀብዬ ብቻዬን መንዳት ጀመርኩ። ቢካዝ እኔ ምንድነው ያ ያደረገኝ ምንድነው በቃ አለ አንደኛ ሴትነቴ አስጠቃኝ። በቃ ሴት ስለሆነች ነው ያደረገው ብሎ ምናምን ብዬ በቃ ሰርቼ ማሳየት አለብኝ ለዚህ ለክፉ ሰው ብዬ መውደቅ እንደሌለብኝ ምናምን አምኜ በሱልክ በቃ ብቻዬን ነበር የምነዳው ያለ ምንም ልምድ። አንዳንድ ጊዜ ትራክ ስታፕ እንትን እጠይቅ ነበር ድራይቨሮቹ እንዲያዩኝ እንዳልገጭ ሰው እርዳታ እየጠየኩ ነበር የማቆመው። ምክንያቱም አክሲደንት ካደረስኩኝ ሌላ ጉዳይ ነው። እንደዚህ እንደ ትንንሾች መኪና አይደለም። ብዙ አመት ነድተው ራሱ ፓርኪንግ ማድረግ ይቸገራሉ። እና ለእኔ በጣም ሰፈር አድርጌያለሁ። ብቻዬን እየነዳው ሁሉ አልቅሻለሁ። አሁን የማላለቅሰው ኦልሬዲ ወጥቶልኝ በቃ ስለጨረስኩ ነው የማላለቅሰው። በቃ ኦልሬዲ በቃ ተረጋግቻለሁ። በሰዓቱ ግን ብቻዬን እንደዚህ ጨለማ እየነዳው አለቅስ ነበር ሁላ። ምክንያቱም አምኜ ነው ይሄ ነገር የደረሰብኝ። ያውቃል ለአገባ ነው ሀገር ቤት የምሄደው ብዬዋለሁ። ይሄንን የመጀመሪያ ቀን ስደውልለት ፍራውል ሀገር ቤት የምሄደው እንደዚህ የ8 ዓመት ጮኛ አለኝ፣ ወደዚህ አልመለስም፣ አግብቼ ለመኖር ነው። ይሄን ብር እዛ ልሰራበት ነበር፣ አገሪቷ ጥሩ ስላልሆነች እዚህ ኢንቨስት ባረገው ብዬ አስቤያለሁ። ምን ትመክረኛለህ ነው እኔ አካሄድ። በጣም ፑሽ አረገኝ። $30,000 ታገኛለሽ በወር ሲለኝ የሰው ልጅ ነኝ ነው። እሱ ደግሞ ሰዎችን ረጅ ነው እዚህ ሚዲያ ላይ በምን በዚህ ልክ እንዴት ይጨክንብኛል ብዬ ቢያንስ ፕራይቬት የሆነን ህይወቴን ራሱ ላገባ እንደሆነ ከነገርኩት
እንዴት ማለት እንዴት ሊጨክን ይችላል? እንደ ሰው የማየው ፍራኦል ሩህሩህ ነው። ድሃዎች ሲባል ሲሰጥ ነው ምናምን የማየው። ያው በኋላ ግን ታሪኩ ሌላ ነው። ታሪኩ ሌላ ነው እና ይሄ ሁሉ መከራ ስቃይ ደርሶብኛል። ግን ኦኬ እኔ አሁን አሞኬ የመጨረሻ ትራኩን ግን የሸጥኩት በቃ መሪው እያስቸገረኝ፣ መሪው ያመልጠኛል፣ ድንገት ይስበኛል፣ ለኤሌክትሪኩን ወደ ሆነ ቦታ ወደ እንትን ሳይድ ወደ ሌፍት ሳይድ ይጎትተኛል እና ስፒር ላይ እንዳለው ገደሩን ይዞኝ ሊገባ ይችላል። ብዙ ጊዜ ሞከርኩ፣ ላስተካክል አልተቻለም። መጨረሻ ላይ ያው እንትን ስል ትቼ ወጣሁኝ ማለት ነው። ይሄ ነው ታሪኩ። ቴንክ ዩ። አንደኛ ለህሊናዬ ስናገር አንዳንዶቻችሁ እንዴት ያለ ቤተሰብ ነው ግን ያሳደጋችሁ? በመድኃኒዓለም ግራ ቀኝ ሰምታችሁ እንኳን ቢያንስ ኦኬ ትሳደብ ትናደድ ምናምን እንደው ትንሽ ለፌርነስ እንኳን አታስቡ። የትኛው አእምሯችሁ ክፍል ነው ግን እንደዚህ አሁን ስደቧት ምናምን የሚላችሁ? ጀስት የምትናገረውን አድምጡ። እኔ የነገርኳችሁን ስሙ። ህሊናችሁን አእምሯችሁን ተጠቀሙና ፍርድ ስጡ። እኔ እንኳን ከነገርኳችሁ ስንት ውሸቶች አገኛችሁ? ኦኬ ሌላ ቁንቱናን ምናምን ተው። ምን አይነት ታምር ነው ወላ እና ቴዲ አይመስለኝም። እኔ ጀስት በመሀል ደግሞ ሊሸጠው እንደነበር ለራሱ ጓደኛ ይብልክ ለእኔ ስልኬን የማያነሳልኝ ያንን የከፈልኩትን $107,000 ራሱ ሊክደኝ ነበር። ስልኩን ያጠፋው ለዛ ነው። ምንም ኤቪደንስ የለኝም ነው ምንም ኤቪደንስ ስለሌለኝ ሊክደኝ ስላሰበ ስልኩን አያነሳም። ሰምተዋል። እንትናም መምጣት ይችላል። ማነው ታሙም መምጣት ይችላል። ዮኒ ማኛውም ስልክ አላነሳልኝ አለ፣ እባካችሁ አስነሱልኝ የሚል ነው። መጀመሪያ ወደ እነሱ የሚሄድኩት ማለት ነው። ከዛ ይውጣላት ብሎ ሳውዝ ዳኮታ ሂጄ 10 ቀን እዛው ቁጭ ብሎ 10 ቀን ጠፋ። 10 ቀን ግን ስሰማ በኋላ ላይ በእኔ ላይ ለሁለት ሰዎች አስማምቶታል። ለአንዱ 147,000 ሊሸጥለት ይሄን የነገረኝ የራሱ ጓደኛ ፍቃዱ የሚባል ነው። ከካደኝ ሪከርዱ ስላለኝ ማለት ነው። ቢክድ ፍቃዱ ለእኔ የነገረኝ እኔ እኮ ፍራኦል ከአንቺ በላይ ለእኔ ጓደኛዬ ነው። እኔ ባህሪ የነገርኳቸው ለምን የእናቴ ልጅ አይሆንም? ሀቁ ነፃ ያወጣው እኔ አሁን ፊት ለፊት ማየውን ነው የምናገረው። ይሄን ካልተናገርኩኝ እኔ አይ ዶንት ኖ። ቆይ ወደ አንቺ እመጣለሁ። መሀሪ ፍራኦል እንዴት ነው መሀሪ? ከታች ሊሸጥለት የነበረውን ሰውዬ አስገባው። በመሀል ለሌላ ሰው እያስማማው ነበር ሊሸጠው ትራኩን ለእኔ ከሸጠልኝ በኋላ። ይሄ እኮ አሁን ለአንቺ አእምሮሽን ካረጋጋሽ ይሄ ለአንቺ እራስሽ ማታገኙ ከበቂ በላይ ዶክመንት እኮ ትልቅ ዶክመንት እኮ ነው። ቴዲ እንዴት ሰነበትክ? በመጀመሪያ በጣም አንተ ላይ እና ሚዲያ ላይ ክብር አለኝ እኔ። አቤት አቤት ይደውላሉ። ይኸውልህ ገና ሳልገባ ይደውላሉ። አይዞህ ኤኒዌይ ቴዲ አንተ ላይ እና ሚዲያ ላይ በጣም ክብር አለኝ። ሪስፔክት ዩ በምታደርገው ነገር እንዳልከው ስለ ጓደኝነት ከሆነ እኔ እሷን አላውቃትም። ፊራ ነው የማውቀው። ኢቭን በቢዝነስ ማንን ታውቃለህ? እሱን ነው የማውቀው። ግን ነገሮች ገፍተው ሲመጡ ሪያሊቲ እችል ጮቷ ተቀምጣለች። መጀመሪያ አሁን አይደለም የምትናገረው፣ ለ3 ዓመት ጮኋለች። ትላልቅ አክቲቪስቶች የሚባሉት የኛዎች ሰምተው እንዳልሰሙ ሆኗል። አንዳንዶችም ነገሩን አዩትና በቃ በራሳቸው ሁኔታ ነው ምናምን ላሽ ብሏል። የምናውቃቸው ትላልቆች በሴት ልጅ ገብቷል። የሴት ልጅ ማህፀን ለማስመለስ እዚህ ሲሮጡ የሚውሉ የዚች ልጅ ጩኸት ግን ሊመልሱላት አልቻሉም። ኤኒዌይ ያወጣነው ዶኩሜንት ደርሰዋል። እንደደረሰ ማውቂያለሁ። አሁን ትልቁ ነገር ምን አለ መሰለህ፣ ትራኩ ኦክሽን የተገዛው ተባለ። ትራኩ ኦክሽን ላይ የለም። ኦልሬዲ ዶኩሜንቱ እኔ ስጠይቃቸው ደርሶታል። ቴዲ ብሎኝ አሁን እች ልጅም አታስፈልግም። በሪያሊቱ ከፈለገው እች ልጅ አታስፈልግም። ትራኩ 3 ጊዜ አክሲደንት እንደፈጸመ ስትነግራት ነበር። የስ ፖል መታለች። ለእኔ ምናች አንዱ ነው ማስታውሷለች። ኖ ሁለተኛ ትራኩን ሸጠዋለች። መጨረሻ ላይ አክሲደንት ሲያጋጥማት ቶታል ነው የሆነው። ኢንሹራንስ ቶታል አድርጎታል። ገንዘቧን ይዛ ወጣች እሷ። መጨረሻ ትራኩ የት አለ መሰለህ? አትላንታ አለ፣ ጆርጂያ ነው ያለው ትራኩ። ከኦክሽን ከጨረታ ነው የገዛው፣ ከኢንሹራንስ ነው የገዛው። ሰውየው እንጃ አትላንታ እንዳለ ነው የሚያሳየው። መጨረሻ ላይ ይኸው ፔጁ ላይ ኦክሽን የተገዛው ተባለ። እንግዲህ አስበው፣ የፌዴራል የገቨርንመንት ሲስተም ላይ ገብተን ነው ገንዘብ ከፍለን ነው ፑል አውት ያደረግነው። ኢቭን እሷ ምን አለችኝ? 2 አክሲደንት ነው ያለው ስትለኝ ኖ 3 አክሲደንት ነው ያለው ብዬ ልክ አሁን ኤክስፒሪየንስ ታደርግላት እንደነበረ ኤክስፕሌን አደረግላት፣ ላኩላት ዶኩሜንት ራሱ። በዚያ ርቀት ራሷ ኢንቨስቲጌት ልታደርገው አልቻለችም ልጅቷ። እኛ ግን ታሪኩ ትራኩ የት ተገዛ፣ ምን ተገዛ፣ ስንት ኦነር አለው፣ ስንት አክሲደንት አለው፣ የተሰራበት ማኒፋክቸሪ ራሱ በሙሉ አውጥተነዋል። እሱን ደርሷት ሄድ። ስለዚህ እቻ አታስፈልግም። ይሄ ሚዲያ ለሁላችን ገብቷል። ሌፍት እና ራይት ሳይድ የማያዝ ነው። ኦልሬዲ ስለ ትራክ ቢዝነስ የሚያውቁ ሰዎች ይግቡ።
ዲሲሽኑ መተላለፍ አለበት። እሷ የምታስፈልግ ነገር አይደለችም። ለመሰለ እኛ መጀመሪያ ፍትህ የሚገኝ መስሎን ነው በጓደኝነትም ነገር በመሸፈንም ምናምን ስንሄድ የነበረው። ግን አፍጦ ከመጣ አፍጦ ሲመጣ ደግሞ ባለፈው አንተ ቤት ተናግራለሁ። የዚህን ትራክ ባክግራውንድ እኮ ፑል አውት ማድረግ እንችላለን ብለናል። ኖ ችግር የለውም ምናምን ሲባል ፑል አውት አድርግ ነው። ትራኩ የኦክሽን ታሪክ የለውም። ስለዚህ ከኦክሽን የገዛሁት አይደለኛ። ኦክሽን ታሪክ የለውም። ይሄ ዋናው ትልቁ ስህተት ነው። ሁለተኛ ከኦክሽን ከተገዛ ይሄ ትራክ ኦክሽን ልክ ቢቱን ዊን ስታደርገው ገንዘቡ ሂሳቡ በጠቅላላ ታክስ የከፈልክበትን ወረቀት ስጠዋል። ያን ነገር ያሳየን በ69 ሺህ ነው በ60 ምናምን ሺህ የተገዛበትን ከፍሎ ያወጣበትን ገብቷል። በባንክም ቢሆን ባንክ ስለሚከፍልልህ ወረቀት አሉ እጁ ላይ ያሳየን ሪሲቱን። ስለዚህ ቴዲ ይሄ ትራክ በዛ አልተገዛም፣ ኦክሽንም አልተገዛም። ስለዚህ እች ልጅ አይን በአይን ገንዘብ ተበልታለች። ምንም ጥያቄ የለውም። ይሄ አሁን ምንድን ነው በተደጋጋሚ እንደምናገረው ሀቅህ ነፃ ያወጣል። ፐብሊክ ሪከርድ ነው። ይሄ ትራክ የተገዛው ከኦክሽን ነው። ተጫርቼ 160 ሺህ የሚል ነገር ነው የሰማነው። ፐብሊክ ሪከርድ ነው። የወጣው ዶክመንት ደግሞ ትራኩ በኦክሽን በኩል አላለፈም። ግልጽ እናድርግላቸው። ደግሞ ይሄን ዶክመንት ያወጣ ነው ከኖርዝ ካሮላይና ከሞተርና ቬካል ፌዴራል ኢንስቲትዩሽን ከዛ ነው ከመንግስት ላይ ያወጣ ነው። ፑል ኦቨር ከፍለን ማለት ነው። ማንም ሰው በቪን ነምበር እነሱ ጋር ሄዶ ከፍሎ ማውጣት ይችላል። ማንም ሰው በተለይ የህግ ሰዎች ወይ የትራክ ቢዝነስ ያሉ ሰዎች ያውቁታል። ሌሎቹ ግን ታዛቢዎች ታች ያላችሁ ግን ማውጣት ከፈለጋችሁ በገቨርንመንት ኢንስቲትዩሽን መጀመሪያ እንደውም ስንሞክረው ምንም ኢንቫሊድ የሚል መጥቶ ነበር። ከዛ በኋላ እንደ አዲስ ነው ቪን ነምበሩ ኢንቨስቲጌት ተደርጎ ይሄኛው ፑል ኦቨር የተደረገው ይውላ የእሱ ታሪክ ማለት ነው። ስለዚህ ይሄ ትራክ በህይወቱ 2 ኦነር አሉት። ከተጀመረ ጀምሮ 3 አክሲደንት አለው። ምንም አይነት የፌዴራል ታክስ የከፈለበት ክሌም የለውም። አይታል ታክስ የሚባል አልተከፈለበትም። ይሄ ትራክ አይተዋት ሄድ አሁን ከገዛ ሻጭና ገዢ ከሆንክ በገቨርንመንት ሲስተም ውስጥ ታክስ መክፈል አለብን። ይሄ ትራክ ግን ምንም አይነት የታክስ የከፈለበት የገቨርንመንት ባክግራውንድ የለውም ሲስተሙ ላይ። ስለዚህ በሌላ አባባል በከተሜ ቋንቋ ለአድማጭ ተመልካቾቻችን እንዲገባ የዚህ ትራክ እዚህ ጋር ላንብብላችሁ። የዚህ ትራክ ግሬት ምንድን ነው አንድ ጊዜ እዚህ ጋር ቃውጥቼው ነበር። ግሬት ኦማሃ የሚባለው 2019 ላይ ገዛው። ለፐርሰናል ዩዝ ነው የገዙት። እዛው አድራሻውን ሰጣችኋለሁ። እኔ እንደውም በጉግል ማፕ ቢሮዎቻቸውን እያየሁ ነበር። የሆነ ትራክ ምናምን ማቆም ያላቸው ሄዳችሁ ማየት ትችላላችሁ። እንደውም የሰማሁት ስጋ ለማመላለስ ለፐርሰናል ዩዝ ነው ይጠቀሙበት የነበረው። የሚገዛ ሰው አለ ሲባል እንደ ሚዲየተር ሆኖ በሌላ አባባል ከነሱ እንደ ብሮከር እንደ ደላላ ሆኖ ለእሱ አስተላለፈላት። በቃ ይሄ ነው የሆነው። ለዛ ነው 2 ኦነር ያለው ትራኩ ላይ ማለት ነው። አንደኛ የመጀመሪያው ገዢ፣ ሁለተኛ ተምር ናት። ኦክሽን ቢገባ ሶስተኛ ኖ ኦክሽን ሂስትሪም ይላል። ኦክሽን አለ ለእሷ ሲያዞርላት በስሙ ሳያዞር አየር ባየር ነው ያዞረው። አየር ባየር ነው ያዞረው። አሁን ይኸውልህ ምን አደረገ መሰለህ? ቆይ ቴዲዬ ይሄ ነው ቆይ ላሳየህ። ይሄ የኔ ትራኮች ታይትል ነው። ይሄ አይታል የኔ ትራኮች ታይትል ነው። ይሄ ኦሪጂናሉ ታይትል ነው። አሁን ይኸውልህ ገዛው የእሱ ስም አልጻፈበትም። ሲሸጡልህ ምን ያደርጓል መሰለህ? የሻጭ ስም የጽፉበትና ራሳቸው ይፈርማሉ። ከዛ አንተ ታይትሉን ለመቀየር ስትፈልግ ደግሞ የገዢ ስም ጽፈህ ትፈርማለህ። ሄደህ ታክስ ትከፍልበታለህ። ታይትል ይቀይርልሃል። አሁን እሱ የሻጩን የእሱን ስም ሳይጽፍ ታይትሉን ኦፕን አድርጎ ይዞት ነበር። ኦፕን አድርጎ እችሊ ስገዛ ምን አደረጋት መሰለህ? ገዢውን ራሷ እሷን ጻፋት። እሱ ሳይጽፍ አየር ባየር ትራኩ ሄደ ማለት ነው። ስለዚህ ታክስ የከፈለችበት እች ልጅ ናት እንጂ እሱ አልከፈልበትም። መሀል ላይ አየር ባየር ነው ያስተላለፈው። ስለዚህ ይኸውልህ አንድ ነገር አለ መታወቅ ያለበት። ገዝቼዋለሁ ካለ አንደኛ ነገር በስሙ የነበረው ታይትል ታርጋው አይተው ከሆነ ብዙ ጊዜ ኦማሃ ናብራስካ ታርጋው ኦማሃ ናብራስካ ይሄዳል። ከዛ ቴክሳስ ይሄዳል። ከዛ ኖርዝ ካሮላይና እሷ ስትይዘው ዲስፓች የምትደረግበት ኖርዝ ካሮላይና ስለነበረ ኖርዝ ካሮላይና ያሳያል። ከዛ ቴክሳስ ይመለሳል። ከዛ ናብራስካ መጨረሻ ላይ ስሟን ስታዞር መጨረሻ ላይ አይተው ከሆነ ቴዲ ፒኤ ይላል። የዛን ጊዜ ስሟን አዙራ በራሱ አድሬስ ስላደረገችው ፒኤ ላይ ወሰደች።
ከዛ ከፒኤ የት ይመጣል? ጆርጂያ ይመጣል ማለት ነው። ኢንሹራንስ ቶታል ካለው በኋላ አይ ቲንክ ጆርጂያ ኢንሹራንሶቹ ይሁኑ ጆርጂያ ያሉት ወይ ከኢንሹራንስ ነው ተጫርቶ የገዛው ሰው ጆርጂያ ላይ ነው ያለው። መጨረሻ ላይ ፋይናል ዴስቲኔሽኑ ትራኩ። ስለዚህ ትራኩ እንዳልከው ተገዝቶ ይሰራ ነበረ። የሚሰራበት ደግሞ ምን መሰለ፣ የእሱ የተጻፈ ታይትል የለም ትራኩ ላይ። ሁለት ኦነር የሚለው ፈርስት የገዙት ኦነሮች እና ሰከንድ ሷለች። ግን ትራኩ ባክግራውንዱ መሆን የሚገባው ፈርስት ኦነር አለ፣ ሰከንድ ፌር አለ፣ ሰርድ ሷ ነው መሆን የነበረባት ታይትል ላይ ማለት ነው። ስለዚህ ታይትል አልቀየረም። እሱ ታክስ አልከፈለበትም። ገዛው፣ ሆልድ አደረገው፣ አየር ባየር ለዚች ልጅ አሸጋገረው ማለት ነው። ስለዚህ ይሄ ትራክ ኦክሽን ባክግራውንድ የለውም። ኦክሽን ገዛውት አለን። ኦኬ ይግዛው፣ ችግር የለውም ይበለን። ኦክሽን የገዛበትን ግን አልኩ እኮ ቢሮ ኦፍ ሴልን ዶኩሜንት ያሳየን። አልገዛውም ኦክሽን ላይ። ትራኩ እንዳለ በገቨርንመንት ሲስተም ስታየው ኦክሽን ላይ አልመጣም። ኦክሽን ማለት ደግሞ የፌዴራል ሕግ አክብሮ የሚሄድ ነው። ኢዝ ኖ ጆኪንግ፣ የግለሰብ አይደለም። ስለዚህ ኦክሽን የሚባል ባክግራውንድ የለውም ትራኩ። ታይትል በስሙ አልቀየርም ሰውየው። ለእሷ ሲሰጣት የመጀመሪያ ኦነር እና እሷ ገዢ አድርጎ ነው የመጣው። የኔ አሁን እዚህ ታይትል ላይ ብታየው የመጀመሪያ ኦነር አለ፣ የገዛሁት እኔ ደግሞ አለ። ይሄ ኦሪጂናሉ ታይትል ማለት ነው። በቃ እንዳለ ትራኮቹ አይታችኋል። ይሄ ነው ታይትላቸው እንዳለ። በቃ ይሄ ነው የአሜሪካ ታይትል፣ ይሄ ነው ኦሪጂናሉ ፌዴራል። ስለዚህ ለዚች ልጅ ሲሰጣት መጀመሪያ በባንክም ስለተገዛ በኮፒው ነበር የሰጣት። ከዛ በኋላ ከፍላ ስትጨርስ የባንኩን ካቨር ካደረገ በኋላ ባንኩ ሲለቁለት ኦሪጂናሉን ታይትል የእሷን ስም ጽፎ ከመጀመሪያ ኦነር እና ሰርድ ኦነር እሷ ሚድል እሱ መሆን የሚገባውን የእሱን ሳያስገባ ወደ እሷ አሸጋግሮ ሰጣት። ስለዚህ አልኩ እኔ አሪስፔክት ይሄ ቤት አይደለም እንደዚህ አይነት ቅራቅንቦ ነገር ብዙ ነገር እንደሚፈታረቃሉ። በጣም የተማሩ በጣም የስራ ኤክስፔሪንስ ያላቸው እዚህ ታች ማአት አሉ። ስለዚህ እኔ እዚህ ይኸውልህ መተህ የምንጮኸው ፊታችን ውሳኔ ለማግኘት ነው። ውሳኔ መገኘት አለበት። ኖ ውሳኔ ተወስኖ አልሰጥም የራስሽ ጉዳይ ማለት መብቱ ነው። ከዛ በኋላ ሌላ አጀንዳ ወይ ሌላ ታሪክ የሚካሄድበት ሊኖር ይችላል። ግን በትክክል ይሄ መኪና ከኦክሽን ተገዛ የተባለው ቴዲዬ አልተገዛም። ያልተገዛ ነገር እኔ እናንተ ለምንድን ነው ምናምነው? በውሸት ለምን እናምናለን? አንድ ነገር ልንገርህ። አሁን እኔ ለአድማጭ ተመልካቾች ግልጽ መሆን ያለበት በተረጋጋ አእምሮ ነገራቸው ያየኋቸውን የታዘብኳቸውን ነገሮች። የመጀመሪያው ነገር ላይቭ በገባንበት ሰዓት ላይ እስከ መጨረሻው ሰዓት ድረስ ፍራውድ እንደምትመጣ ከነገርከኝ በኋላ ላይቭ ልገባ 20-30 ደቂቃ ሲቀረኝ ፍላይት ላይ ነኝ አልከኝ። በ20-30 ደቂቃ ይከብዳል። የፕራይቬት ጀት እንኳን የራስ ጀት እንኳን ቢኖረን ለማስነሳት ኦኬ። ከዛ በኋላ በሚደረጉ ክርክሮች ላይ ኢንቮይስ ልካለው ለመሀሪ ለዮናስ እና ለአንተ ብለኸኝ ነበር። አላክም መሀሪ ተልኮልሃል? ለእኔ ኢንቮይስ አይደለም የተላከልኝ፣ ስክሪን ሪከርድ ነው። ትራኩ ምን አለ መሰለህ? ቆይ ኛው ላይ ያለው ቴይለር ከዌብሳይት ላይ የተጻፈ ስክሪን ሪከርድ ነው ይላከልኝ። ስክሪን ሪከርድ ተላከልኝ። እሱ ግን ይኸውልህ እሱንም እንያዘው ከተባለ ቴዲ እዚህ ላይ መጠቀቅ አለብህ። ትራኩ ሶልድ የሚለው ተሸጠ የሚለው ኦክሽን ላይ $45,000 ነው። $145,000 $145,000 ሶልድ ይላል። ያ ግን አልኩህ እኮ ከሌላ ቦታ የተያዘ ነው እንጂ የትራኩ ቪን ነምበር ራሱ የለውም። ቪዲዮ ነው እኔ ማርቲን ቴይለር እንትን ለዌብሳይት ላይ ገብተህ ከፈለግ ችግር የለውም እኮ አንተ ዩዘር ኔም እና ፓስወርድ ክሬት አድርገህ ገብተህ እንትን ማለት ትችላለህ። እሱ አሳማኝ አይደለም። ለእኛውን አሳማኝ የሚሆነው ኢንቮይስ ማምጣት ነው፣ ታይትል ማምጣት ነው። ኢንቮይስ ታክስ የተከፈለበት ወረቀት ሲመጣ ኦኬ ይባላል። እነዚህ በሌሉበት ምን ያህል ገንዘብ ነው የተገዛው? መጨረሻ ላይ ኢንቮይሱን እልካለሁ ካለኝ በኋላ አላከልኝም። ለመሀሪም አላከለትም፣ ለሌሎችም አላክም። ሁለት አላችሁ። ሶስተኛ ከኦክሽን ተጫርቼን የገዛሁት ብሎናል። ፐብሊክ ሪከርድ ነው። ምንም ላደርግ አልችልም። ትራኩ በኦክሽን ደጅ አልፎ አቅም ምንድን ነው የምታደርጉት? 3-4 መሰረታዊ ውሸቱን ነገሮችን ስታገኙ ማለት ነው። ስለዚህ ከዚህ በመነሳት የራሳችንን መላምት ማስቀመጥ እንችላለን። ለሱም ፌርነስ አለኝ ያላሳየሁት አለ ያላሳየሁት ኢንቮይስ ያላኩልህ ምናልባት ኢንቮይስ ብታሳያቸው ፌክ ነው ብለው እንዳይከራከሩ ስለፈለግኩ ነው አለኝ። ቃል በቃል ፌክ ነው ይበሉ ላክልን።
ህዝቡ ፌክ ነው ይበል፣ ችግር የለውም። ኢንቮይሱን በስንት እንደገዛህ ላክልን። ከዛ በኋላ ህዝብ ይፈርዳል። ፌክ የሆነ ኢንቮይስ ከሆነ ራስ ላይ አንገት ላይ እባብ ነው መተመተመው። በአሜሪካ ምድር ላይ ተቀምጠ ትክክለኛውን ኢንቮይስ ላክልን። ትራኩ በምን ያህል ገንዘብ እንደተገዛ ህዝብ ይወቀው። አንተ የሸጥክላት 150 ምናምን ነው። አሁን ይሄ ካልሆነ ሰዎች የራሳቸውን መላምት ለማስቀመጥ ይገደዳሉ። ትራኩ ለዚች ልጅ ከተሸጠላት በግማሽ ዋጋ የተገዛ ነው። ምናልባትም እዚህ ላይ ቴዲ አንድ ነገር ላግዘህ። ይኸውልህ በአሜሪካ በፌዴራል መንግስት ይሄ ትራክ በኦክሽን እንዳላለፈ ባክግራውንዱ እየታወቀ የኦክሽን ሪከርድ ይዞ ከመጣ ይሄ ሰውዬ ወደ ወንጀል እየገባ ነው። ይኸውልህ ጥንቃቄ ይደረግ። እኔ ገብቷል። ማንም እንዲጎዳ አልፈልግም። ይሄን የኦክሽን ብሎ ፌክ ይዞ ከመጣ ይሄ ዶኩሜንት ከተያዘ ገብተዋል። ሁለቱ ነገር ተያይዞ ክስ ሊመሰረት ይችላል። ዛሚስ የፌዴራሉን ገብቷል ውሸት ነው እያልክ ነው። ስለዚህ ጥንቃቄ መደረግ አለበት። ዝም ብለን ከነገር ለማምለጥ ብለህ የማይሆን ፌክ ነገሮችን ይዘህ ከመጣ ገደል እንደሚከትህ መታወቅ አለበት። you have to be careful። ስለዚህ እነዚህ ሶስቱን ነገሮች እንግዲህ እንድፈርድ እንዳወያያችሁን የጠራችሁኝ እነዚህ ሶስቱ ነገሮች አልጣሙኝም። ለተቀመጥኩበት ገንዘብ ብትከፍለኝም ባትከፍለኝም ከዚህ ውጭ የምናገረው ነገር የለኝም። ምክንያቱም አድማጭ ተመልካቾቻችን ከኛ በላይ እውቀት ያላቸው ሰዎች ይታዘቡናል፣ ያዩናል። በስንት መከራ የገነባሁትን ስም ደግሞ እዚህ ለልክስክስ ነገር ማጥፋት አልፈልግም። ነገም ከነገ ወዲያም ትክክለኛ ነገር ግራ ቀኙን አይተን ምንፈርድ ከሆነ እንደዚህ አይነት ኬዞች ህዝብ ያያል፣ ህዝብ ያደምጣል። ስለዚህ እነዚህ መሰረታዊ ሶስት ዋና ዋና ነገሮች ውሸት ሆኖ አግኝቻቸዋል። ስለዚህ ይሄ ካወራንበት ጊዜ ቀን ጀምሮ ፍራውል አሁንም ድረስ ኢንቮይሱን ልትልክልኝ ትችላለህ። ካለ ላክልኝ፣ ታክስ የከፈልክበትን ላክልን። አዎ ልኮልኛል ብዬ ላሳይ። ባልተላከልኝ ሁኔታ ላይ ግን ተልኮልኛል ልል አልችልም። ይሄን ካለን በኋላ እነዚህን ነገሮች ከግምት በማስገባት ውሳኔ ምንድን ነው ካላችሁ፣ ውሳኔ ማናችሁም እንግዲህ የምትሉት ነገር ይኖራል። እንግዲህ የእናንተን መስማት ነው። እነ መሀሪ ሙያ ውስጥ ያሉ ሰዎች ናቸው። ግራ ቀኙን አይተው ትራክ ድራይቨሮች እች ልጅ እንደዚህ ሆናለች፣ አቋ ይሄ ነው፣ ምን ትሁን ውሳኔ እዚህ ድረስ ካደረስኳችሁ እኔ የእናንተ ውሳኔ እንግዲህ አይ ዶንት ኖ ምን እንደሚሆን አላውቅም። አንቺ አሁን አስተማማኝ የሆነ ዶክመንት አለሽ፣ አስተማማኝ የሆነ ዶክመንት ይዘሻላችሁ። ስለዚህ ትራክ ድራይቨሮችን አማክሪና ውሳኔ እነሱ ይሰጣሉ። ምን ትላላችሁ? ይሄ ነው። እኔ ጨርሻለሁ። ቴዲ እኔ ይኸውልህ መጀመሪያ ወደ ሶሻል ሚዲያ እንዲመጣልኝ እምቢ ሲለኝ ከዮኒ ጋር ሲሄድ ዮኒ ያው ሶሻል ሚዲያ ላይ ታዋቂ ስለሆነ እሱ እንዳግዘኝ ነበር መጀመሪያ ዮኒ ጋር የሄድኩትና እምቢ ካለኝ እንኳ አይ በቃ ሴት ናት ብሯን መልስላት ይለዋል ብዬ ነበር። ዮኒ ጋር በምን እንደተግባቡ አላውቅም። ዮኒም ሄልፕ ሊያደርገኝ አልፈለገም። ያው የብዙ ሰው ኬዝ ይዞ ስለሚወጣ ይህን ኬዝ ዮኒ ወደ ሚዲያ ይዞ መጥቶ እንዲረዳኝ ነበር ያረኩት፣ ግን አልሆነም። ዮኒ ጋር ተግባቡ። በምን እንዳሳምነው ያው ፍራኦል ብዙ ሰው አምኖታል፣ ኢትዮጵያኖች በሙሉ እኔም ጭምር ሲመስለኝ ዮኒ እንደዚህ አሁን በዲቴል ገብቶ ቼክ ያደረጋ አይመስለኝም። አይደለም እሱ ብቻ አይደለም፣ አያውቀውም ቢዝነሱን። ከሱም ጋር በእኔ ጉዳይ መጣላት አልፈለገም፣ ወደ ሚዲያ ማምጣት አልፈለገም እንጂ የዛን ሰዓት ዮኒ ይዞ ቢመጣ $7,000 እንኳ መልሼ ወስዶ የኔም ብር በቃ 7,000 ወስዶ 100,000 ብሬን እንዲመልስልኝ ማድረግ ይችል ነበር። ህዝቡ ያደርግልኝ ነበር። እና እኔ ታዋቂ አይደለሁም የዛን ሰዓት እንደዚህ ቲክታክ ላይ የምመጣ አልነበርኩም። እና ምን ላድርግ? ዮኒ ጋር ሄድኩኝ፣ ተሙን አወራሁት፣ እነሱንም ማሳመናቸው እንጂ እነሱ ቢተባበሩኝ በሰዓቱ ተሙና ዮኒ ይሄ ጉዳይ የዛን ሰዓት ብሬ ራሱ ይመለስልኝ ነበር። አማራጭ የለም። መጨረሻ ዮኒም የሸመገለው በቃ የቀሪውን ብር ስጪና የ60,000 ብር ስራ አለ ብሎ ሲዋሽ ዮኒም አምኖት ያለ መስሎት በቃ ይሄ ብር እንዳያመልጥሽ ክፈዩና ቀሪውን ብር ትራክሽን ውሰጂ የሚል ሽምግልና መጣ። እኔም አማራጭ የለኝም አልመልስም ሲለኝ ይሄ ሰውዬ ሊክደኝ አስቦም በማል ትራኩን ሊሽጠው አስቦ ሌላ ሰው እያስማማ ነበር። ስልኩን አጥፍቶብኝ ነበር። ኤቪደንስ የለኝም። ያለኝ አማራጭ ትራኩን ይዤ ያለው የቴን አቁሜ ወደ ትራክ ድራይቨርነት መግባት ነው። አሁን ይኸውልህ 100,000 ብሩን እንኳን ራሱ ወሰደብኝ ብዬ በዛ በካሸር ቸኩ በከሰው
30% ሎየር ይወስዳል። እኔ የማገኘው ከ107,000 ሰጥቼ ወይ የራሴ ጥሬ ብር ሰጥቼ ሎየሩ ተከራክሮ ሊያስመልሰው ይችላል፣ ላሸንፈው እችላለሁ። 60,000 ወይም ደግሞ 70,000 ነው የሚመለስልኝ። አሁንም ሉዘር ነኝ። ገብተዋል። በህግም በሄድ ያለኝ አማራጭ እነ ዮኒ እንዲረዱኝ ማድረግ ነበር። ያም አልተቻለም። በጊዜው ዮኒ እኔን መርዳት ይችል ነበር። ተሙም እኔን ማውጣት ይችሉ ነበር። እሱም ወደ ሚዲያ ቢመጣ ዛሬ ይሄ ጫጫታው ዛሬ ህዝቡ አሁን ከኔ የሆነው በዛን ሰዓትም ከኔ ስለሚሆን የማታውቀው ቢዝነስ ነው ብሯን መልስላት ትራኩን አትወስድም ብለው ህዝቡ ይሰጠኝ ነበር በሰዓቱ። ግን የዛን ሰዓት አልተረዳውም። ሌላ አንድ ነገር ደግሞ ልናገር ቴዲዬ፣ አሁን ራሱ ኢትዮጵያ የዛሬ 3 ዓመት እንደዚህ ስረዳት የነበረች ሴትዮ ጋር ጸብ ነበረኝ። እኔ ጋር የተጣሉ ሰዎችን እየመረጠ ብር እየላከና ለነ ሞጣ ቀራኒዮ ብር እየከፈለ እያሰደበኝ ነው። ሞጣ ቀራኒዮ እኔን ትግሬ ናት እያለ የውሸት ወንድሟ ነኝ እያለ ትግረኛ የሚናገር ሰው እያመጣ ብር እየከፈለ እኔን አሁን በነ ሞጣ ቀራኒዮና በሌሎቹ እንዳሳድዱኝ እያደረገ ነው። እሱን እኔ የምነግራችሁ ነገር አንድ ነገር ይኸውላችሁ፣ አንድ ነገር ማወቅ ያለባችሁ እውነት ነው እኮ ገንዘብ ስለተከፈለ እኮ እውነትን እኮ በስድብ ብዛት እኮ ሰው ይታዘባል፣ ሰው ይንቃችኋል። አንዳንዶቻችሁ አሁን እውነት ያለውን ሰው ስትሳደቡ ስትታዩ በሰው ዘንድ እኮ በጣም ከፍተኛ የሆነ ንቀት ነው የምታሳድሩት እኮ። ስለዚህ እውነትን ስለተሳደብክ በቲፎዞ ብዛት በምናምን ይኸው በቃ ከነገርኳችሁ ውጭ ሌላ ነገር ተሳደቡ። ከመሳደባችሁ በፊት መጀመሪያ እቺ ልጅ ምንድን ያላት እውነት፣ ፍራውልስ ምንድን ያለው እውነት ብላችሁ ልክ እኔ እንዳደረግኩት ሌሎችን አናግራቸው እንትን ማለት ነው። አንዳንዶቻችሁ ገና ለገና ፍርፋሪ ለቃቃሚ ነህ። ፍርፋሪ ለመለቃቀም ብለህ ዝም ብለህ ሀቅ ያለውን ሰው እንዴት ትሳደባል? በጣም ነው የሚደብረው። እና ፕሊዝ ይህን ጉዳይ እናንተ ማውራት ከፈለጋችሁ የቴምርን ባህሪ ወደ ጎን አስቀምጡና ልጅቷ ትሳደባለች፣ ትናደዳለች ምናምን። አዎ አንደርስታንድ አደርጋለሁ። ግን ኦኬ ምንድን ነው ግን ያላት ሀቅ? ከዚህ ውጭ ምንድን ነው ያላት ሀቅ? እናንተ የምታውቁት ነገር ይህን ለማድረግ እንድታደርጉ ለማለት ያለው። አንቺም ደግሞ እንደዚህ አይነት ትልቅ ኬዝ ይዘሽ በጣም ዋይዝ መሆን አለብሽ። ሲሰድቡሽ አውቆ ሲሰድቡሽ ምናምን ነጥብ እያስጣሉሽ እያናደዱሽ እየጋልሽ ዋናውን ነገር ከአውዱ ውጭ እንዳትወጪ ለማለት ያለው። ትራክ ድራይቨሮችን አናግሪያቸው፣ ይረዱሻል እነሱ። የሆናችን ስሙ ተጠርቷል። እንኳን ደህና መጣ። እንኳን ደህና ቆየኝ። እኔ እኮ ትራክ ያሻሻትኩ አስመሰሉ። ለምን ሲጋደሉ አይውልም ከእሷ ጋር ገብተዋል። እኔ ግራ የሚገባኝ ዮኒና ተሙነ ከገዛች በኋላ አይደል እንዴ እኔ ጋ የመጣሽ? እኔ አሮ አንደርስታንድ እኔን አማክራ የገዛች መስላ ነው የምትመጣው። ከፍራውል ጋር ስትጋደይ ስትባየው አይመለከተኝ። የእኔን ስም ግን አስሬ ዮኒ ማኛ ማድረግ ይችላል እያልሽ ተሙ ማድረግ ይችላል የሚለውን ስም አንሺ። የገዛሽው ከኔ አይደለም። ከገዛሽ በኋላ ነው እኔ ጋ የመጣሽው። ከገዛሽ በኋላ ነው እኔ ጋ የመጣሽው። ከገዛሽ በኋላ ነው ተሙ ጋ የመጣሽው። ምን ማድረግ ነው የምችለው? እስቲ ንገረኝ። የምችለውን አድርጊያለሁ። ኦኬ ዮኒ ማኛ ምን ይፍጠርልሽ? እስቲ ንገረኝ። ከኔ ጋር ለምንድን ነው የምታገናኝ? ዮኒ የሚያበሳጭ አይደለም። ያበሳጫል እንጂ ሺህ ጊዜ ዮኒ ማኛ ማድረግ ይችል ነበር የምትይው። እኔ ምን ማድረግ ነው የምችለው በሰው ገንዘብ? ቆይ አንዴ ልናገር። እኔ አንተ ማድረግ የምችለው ምን ነበር ታውቃለህ? አንተ ጋር ስመጣ ሚዲያ ከሰዎች ጋር ሲጣላው ይዘህ ትመጣ ነበር። ያንን ተጠቅመህ ወደ ሚዲያ ሰው ወደ ህዝብ እንድታመጣኝም ጭምር ነበር የመጣው። አንተ ግን በሰዓቱ በጣም ታመናጭቀኝ ነበር። መረጃ ኖ እንደፈለግሽ አታውሪ። ቆይ ዳስ ሪያሊቲ እንደፈለግሽ አታውሪ። መረጃው አምጪ። ዮኒ ማኛ ወደ ህዝብ አውጣኝና ላናገር ብለሻል አላልሽም? አላልሽም እንዴ? አንተ ጋር ስመጣ አንተ እኮ ሰዎች ጋር ሲጣላ ራሱ ወደ ሚዲያ ልታስታርቀው የምታመጣው ሰውዬ ነህ። እኔን ብሎ ካላረከኝም ሰድበሽ ነዋ። አንቺ ማንን አላቀልሽም? የሰደብኩ በውስጥ ነው። አላቀልሽም አልከኝ በሰዓቱ። አላቀልሽም ኦፍኮርስ ከኔ ያልገዛ መጀመሪያ ለምን ይኸውልህ ይሄ ሰውዬ አጭበርባሪ ነው 100,000 ሰተሽው ብለኸኝ በጣም እኔን አበረታታኝ። መጨረሻ ደግሞ ስትቀየርብኝ ምንድነው የምታመናጭቀኝ አልኩ። የመጣሁት እኮ እንድትረዳኝ ነው። ለምንድን ነው ዲስሪስፔክት የምታደርገኝ? ለምን ተዋሸ? ንግግርሽ የትም ቦታ ብትሄድ አንቺ ከሰው ተስማምተሽ ታወሪያለሽ እንዴ? ብቴምር ዮኒ ይልቁንስ እውነቱን ብታወራ እኔ ጋር ትምጪ። አሁንም ጉዳይ ከፍራውን ጋር ስትጋደይ ዋይ ሚዲያ ላይ የስንት ሰው ጉድ ይዘህ መታሃል። በውስጥ የተነገረ ለምን የሱን ደበክለት? ምን ነው የምደብቅለት?
ቆይ ተምር አንድ ጊዜ ስሚ። አሁን አንቺ መስመር የያዘውን ጉዳይ ወደኋላ ተመልሰሽ አፈር ከድሜ አታቢ። እኔ አልመልስም፣ ግን የሆነ ስሚ አንድ ጊዜ ስሚ። አሁን አንቺ አይጠቅምሽም። እኔን እየጠራሽ ነው ወይስ? አሁን አንቺ ከዮኒ ማኛ ጋር መመላለስ ምንድን ነው ከኔ ጋር ያለሽ ጉዳይ? ለምን አብራችሁ ገደል አትገቡም? እኔ ምን አገባኝ? ምን አገባኝ? እኔ የገዛሽው ከሱ አብረሽውን ሲው ከሱ ከተገዛ በኋላ ራሷ ጣጣዋን ከጨረሰች በኋላ እኔ ጋር መጣች፣ ተሙ ጋር መጣች። አሁንም የምትለው ተሙና ዮኒ ማኛ ምን ያደርጋሉ? ማስቆም ይችሉን? ምኑን ነው ማስቆምሽ? ምኑን አማክረችኛል እንዴ? ያልሆነውን ነገር እኔ ጋር መለጠፍሽ ምን አመጣው? 74 ሳንቲም ከኛ ጋር ተገናኝቷል እንዴ? ጉዳይ ከሱ ጋር ነው ያለሽ ጉዳይ። ያጭበረበረኝ እሱ ነው፣ እንዲህ ያደረገኝ እሱ ነው፣ ምን ያደረገኝ እሱ ነው ብለሽ መናገር ትችያለሽ። እኔንም ተሙንም እየመጣሽ ግን ስማችንን ስትጠሪ አንቺ በሌለሽበት ባልተገዛዛሽበት አብረሽ ባልሆንሽበት ስሚ ሲጠራ እንዴት ነው የማይሰማሽ? ጭንቅላት የለሽም እንዴ? ግን ድምፄን ማሰማት አችልም ነበር አንተ? በምንድን ነው ሚዲያውን ተጠቅመህ ሰዎች ነው ማሰማት? አማክረሽም ቢሆን ቆይ የአንቺን ጉዳይ ሀገራዊ ጉዳይ አይደለም እስና እኔ በዛ ሰዓት የማውራው ሀገራዊ ጉዳይ ነው። የግለሰብ ጉዳይ ከሆነ 2 ሰዎች ነው የሚመጡት፣ አንድ ሰው አይደለም። እኔ ዮኒ ማኛ ከፍራውል ጋር ልምጣና ልወያይ ብሬ ተበልቷል አላልሽም፣ በፍጹም አላልሽም። እዚህም እንደምትሰሙት ዮኒ ማኛ ማስመለስ ብሬን ይችል ነበር፣ ዮኒ ማኛ እንዲህ ማድረግ ይችል ነበር፣ ተሙ እንዲህ ማድረግ ይችል ነበር እያለች አወራች እንጂ ሚዲያ ላይ አውጡኝ ስላቸው እምቢ ያሉኝ አላለችም። ድገሚና ተናገሪ ብለሻል። ብለሽ ቢሆን ኦኬ እኔና አንተም ናና ይውጣላል። እምቢ ያሉኝ አላልኩም። ይሄን ነገር እነ ዮኒ ማኛው ወደ ሚዲያ ይዘውት እንዴ እሱን ራሱ ለምን ሳትጠይቅኝ እንዴት ነው የማወጣው? ቆይ ዮኒ አፋፌን አትበል መልሽኝ። እሺ ይሄን መልሽና ታውሪያለሽ። ሳትጠይቅኝ ሚዲያ ላይ እንውጣ ብለሻል። በዛ ሰዓት አንድ ጊዜ አሁን እኮ ይሄ የማይጠቅም ነገር ነው። አንቺ ዮኒ ለምንድን ነው እንደዚህ ታውቃለህ? ለምን እንዳድበሰበስክ ራስህ አንድ ጊዜ ቆይ ተምር። አሁን እኔ ተበድዬ እኮ ተሳድበህ እኮ ነው። አንድ ጊዜ ቆይ ተምር። የአንቺ ምላስሽ እንኳን ማሰደብ አይደለም። ተምር አንድ ሚሊስ ሰው ይኖራል። ጌታ ምስክሬ አይደለም። እኔን አትሄድ። እኔ ልናገር። ዮኒ እየተናገረ ነው አይደል? አሁን ጊዜ ቆይ ጠይቅልኝ። አንተ እኔን አልገባህም። ቆይ አንቺ ሜት አድርጊ። አንቺ ሜት አድርጊ። ምንድን ነው የምታደርገው? ሜት አድርጊ። አንዴ ሜት አድርጊ። ምንም የምታውቂው ነገር የለም አንቺ። ቆይ ቴዲ ብራዘር፣ ለማኛው አንድ ነገር ልንገረው። ማግኘት ያን ነገር ሰው አንተ ጋር ኬዝ ይዞ ሲመጣ ለምን ይዞ እንደሚመጣ ማንም ሰው ያውቀዋል። ለምን ካልከኝ ሚዲያ ላይ ተጽዕኖ እንዳለ ሰው አምኖ ነው የሚመጣው። ሌላ ምንም ታሪክ የለውም። እያንዳንዱ ብዙ ነገሮች ኢንቮልቭ አድርገሃል። አሁን እቺ ልጅ ይኸውልህ እንዳልከው የምትሳደብ ምናምን ያለው ይሄ ሪያሊቲ እናውቀዋለን፣ ያየናት ባክግራውንዷን። ግን አንተ ጋር ስትመጣ ኦልሬዲ አይደለም የመጣ ሰው ያልመጣ ሰው ራሱ አሁን እየተሰራ ነው። ሰው እንዳይበላ ገንዘብ ተብሎ ኢንቮልቭ እየተደረገ ግን ዋና መምጫዋ ዮኒ የሀፍት ፖይንት መያዝ ያለብህ አንተ ጋር መጫዋ ሶሻል ሚዲያው ላይ አሁን ቴዲ ጋር ለመጣ መሰለህ ሶሻል ሚዲያ ላይ ተጽዕኖ ስላለ ነው ስለምታደርጉ ነው ሰው የሚመጣው ማለት ነው። ስለዚህ አመጣጧ ያህ ነው እና አንተ ጋር የጠበቀችው ሁኔታና ከዛ አንተ የሄድክበትን መንገድ በቃ ሪያሊቲ ሆኖ ስላላገኘችው ይሆናል ሌላ እንትን ውስጥ የገባችው። ግን ዋና ፖይንት መምጫዋ ለመሰል የመጣችው ስለ ትራኩ ቢዝነስ አንተን አማክራ ምናምን አይደለም። ኦልሬዲ ሀፕን አደጋ ስላጋጠማት ይህ አደጋ ደግሞ እንደ ሚዲያ ተጽዕኖ መፍጠር ገብቷል። ያህን ነገር ሄልፕ እንድታደርጋት ነው የመጣችው። እኔ ደግሞ ልዘግብ ማሪ በዛ የነበረው እኔ ደግሞ ልንገርህ ምን ሆነ መጣች እንደዚህ ሆኛለሁ። ከዛ ደወልኩለት መጣች አይደለ ጉዳዩ ከፍራውል ጋር ደወል። ይሄ ፍራውል ቴምር የምትባል ልጅ እንደዚህ ብላለች። ገንዘቤን 100,000 ሰጠቸው። ሌላ 40 ምናምን ሺህ ነው ወደ 50 ሺህ 40 ምናምን ሺህ 40 ሺህ ይቀራል። 43 ሺህ አካባቢ መሰለኝ ባልሳሳት 43 ሺህ ይቀራል። ትራኩን ግን ስራ አሰራልሻለሁ ብሎ ምን አለኝ። እስካሁን ትራኬ ምንም የሰራው ነገር የለም አለች። ከዛ ደወልኩ ፍራውል እንደዚህ ብር ገዝታለች ያለችው ኢትዮጵያ ነው ሎን። ስለዚህ ይሄ ነገር እንዴት ይሁን ስለው እንዴ የቀረ ብር እኮ አለ አለ። የቀረ 40 ምናምን ሺህ ብር አለ አልከፈለችኝም። ሰዓት ከፍል ኢቨን ስራ ቢጀምር ትራኩ ብሩ መሰጠት ያለበት ለእኔ ነው። ከዛ በኋላ ምን መሆን ይችላል ለእሷ መሆን ይችላል አለ። ከዛ ስንነጋገር በአሁን ሰዓት የኮቪድ ሰዓት ስለነበረ በጣም የትራክ ቢዝነስ አሪፍ ነው።
በዚህ ሰዓት እስከ 60 ሺህ ብር ይሰራል ሲለኝ እንዴ 60 ሺህማ በጣም ብዙ ነው ኢምፓስብል አልኩት። አረ በጣም ነው የሚሰራዋል። እሺ በ50 ሺህ ብር ይሁንና በቃ እሷ ሰርቶ ይክፈል፣ ከዛ በኋላ ከእሷ ጋር ያለውን ነገር ጨርሱ ተባለ። እሺ አለች። ይኸው ጌታ ምስክሬ ነው የምልህ። እሺ ተባባሉ። ከዛ ትራኩን ተጨባበጡ፣ ቪዲዮ ሰሩ፣ ምን አሉ። ሄደች ዘና አለቀ። የሆነ ጊዜ ላይ ከነከናትና ሰዎች ስታማክር ነው መሰለኝ ከነከናትና ስለዚህ ትራክ መውቀት ጀመረች ማለት ነው። ራሳቸው የጀመሩት ራሳቸው ያደረጉት ነው። እኔ ለማድረግ የፈለጉት ላስታርቃቸው። አንድም ቀን ጠይቃት ማሪ እኔን ስለማትሰማኝ አንድም ቀን መጣ ዮኒ እኔና ፍራውልን ፊት ለፊት አውጣና አነጋግረን አላለች። አነጋግረን በውስጥ አናግሬያቸው ትሪቡ የሆኛ አውርቻለሁ። አምጣና አሁን ቴዲ ጋር አናግረኝ ነው ያለችው አይደል? ይኸው ሀቁን ቴዲ ጋር መጣች። ቴዲ እኔና ማንን አገናኘን? ፍራውልን አገናኘን፣ እናውራለን አላለችኝ። ሚዲያ ላይ አውጥተህ እንነጋገር በዚህ ጉዳይ ህዝቡ ይፍረደን አላለችም። አሁን መታ ግን ሺህ ጊዜ ስሜን የምጠራው እኔ የፈረደበት ለምን ጓደኛ ሆናል። ከእሱ ጋር አልጣላ ከአንቺ ጋር ከማንም ጋር ከአለም ጋር ቢጣላ እኔን እስካላስቀየመኝ አዶን ኬር አላስቀየመኝ። ከእኔ ጋር ጸብ የለው። ሀቅ ካለው መጥቶ ይናገር። እዚህ ጋር መጥቶ አይ እንደዚህ እንደዚህ ነው እንደዚህ እንደዚህ ነው ይበልሽ። አንቺም ሀቅሽን ተናገር። በግድ ከአንቺ ስለተጣላ ከኔ ይጣላ እንዴ? ማሪ ከአንቺ ጋር ቢጣላ ከኔ ጋር መጣላት አለበት? ቴዲ ቢጣላ ከኔ ጋር መጣላት ምን አገባኝ? እናንተ ተጣሉ፣ እናንተ ተጋደሉ፣ አይመለከተኝ። ስለዚህ አሁንም እያልኩ ያለው ጠበቃ ልሆን አይደለም፣ ስሜን አይመለከተኝም። ጉዳዩ ከፍራውል እንጂ ከዮኒ ማኛ ጋር አይደለም። ጉዳዩ ከፍራውል እንጂ ከተሙ ጋር አይደለም እያልኩ ነው ያለው። ገባ? አውጣና ተናገር። አላለችኝም፣ ፊት ለፊት አቅርበን አላለችኝም እያልኩ ካለች እዚህ ጋር አለ ትናገር፣ እንደፈለገች ይውጣል። እኔ እንደዚህ ላድርገው ይኸውላችሁ ይገባኛል። ለምን አረ ነው ለምን እንዳለ እኔ አውቄ ነው ማፍንሽ። ለመሰለሽ አንደኛ ንግግር አትችይም። አንድ ጊዜ እያበላሸሽ ነው አንቺ የምትናገሩልኝ እያበላሸሽ ነው አንቺ ወይ አላበላሽም አላበላሽም። አንድ ጊዜ ቴምር አነጋልንገር አንቺ እንዳልናገር እያፈናችሁ አንደኛ አዳምጪ። ይኸውልሽ አንቺ የምትናገሪበት ነገር የለም። የዚህ ትራክ ባክግራውንድ ራሱ እኛን ያወጣ ነው። አንቺ የምታውቂው ነገር የለም። ስለዚህ ያልኩሽ እኮ ልትናገሪም አትችይም። በቃ ጉዳይሽን ወደ ህዝብ አቀርበሽዋል። እኛ ገብተንበታል። ገብቶሻል። ዝም በይ። ስለዚህ ትራክ ጉዳይ አንቺ አወጣሻል። የባክግራውንዱ እኔ አይደል ላኩልሽ አውጥቼ። ስለዚህ ዝም በይ በቃ። እኛ መተንበታል። በግድ ተገፍተን ገብተንበታል። እኔ ለዮኒ አንድ ጥያቄ አለኝ። ዮኒ ጉዳዩ እንደተከታተልከው ጉዳዩ እንደሰማኸው አሁን የትራኩን ባክግራውንድ እንዳለ ፑል አውት ስናደርገው ከኦክሽን ተገዛ ነው የተባለው ትራኩ አይደል? በኦክሽን በራፍ ላይ አልፎ አያውቅም ትራኩ። ሁለተኛ ደግሞ ትራኩ 3 ኦነር ነው መኖር የሚገባው ዮኒ። በፌዴራል ሲስተም ፑል አውት አድርገ ነው 2 ኦነር ነው ያለው። ሶስተኛ ነገር ልዘግብ ዮኒ፣ ይሄ ትራክ ምንም አይነት የታክስ ክሬዲት የለውም በገቨርንመንት ሲስተም። እኛ ይኸውልህ የዋችን አይደለም ከገቨርንመንት ሲስተም ካፍለን ነው ፑል አውት ያደረግነው። ስለዚህ ጉዳይ እንደምታውቀው እንደሰማኸው እንደተከታተልከው እንደዚህ አይነት ነገሮች ውሸት ሆኖ ስታገኛቸው እንደ ተጽዕኖ ፈጣሪ እና ጉዳዩ እንደምታውቀው አንተ ምን አይነት አስተያየት አለው? እውነተኛ ከሆነ ደውልለት፣ አውራው፣ ይምጣ፣ ህዝብ ፊት ይመስክር። ህዝብ ፊት ይህንን ነገር ይናገር። እሱ ገብቷል። ና ግባ፣ ተነጋገር በል ቴዲ ና። ይሄ ነገር እውነት ነው ካለ ምክንያቱም ሰምቻለሁ በደምብ ከኦክሽን ነው የገዛው። ከኦክሽን ገዝቶ እንደሸጠላት ነው እማቀው ቴድም የሚያውቀው እዚህ ጋር መጥቶ ሲናገር የምናውቀው ከኦክሽን እንደተገዛ ነው። ከኦክሽን ያልተገዛ መሆኑ አይደለም የሚባል ከሆነ ራሱ ይምጣና እዚህ ጋር ይጠይቅ። የኖርዝ ካሮላይና የሞተርና ቬክል ዲፓርትመንት ያወጣነውን ዶኩሜንት በቴሌፎን አሁን ቴክስት አድርጌ እልክልሃለሁ። የፌዴራል ነው የምልህ። ይሄ እንትን አለ ጨቡዴ አለ ለምለም አለች አይደለም። ትክክል። አሜሪካን ሀገር ዶክመንት ፊት ለፊት የምታገኘው ነው። ስለዚህ ይሄ የፌዴራል ዶኩሜንት ብለን ካመጣ ነው እኛ ራሱ እንከሰስበታለን። ታውቃለህ በውሸት ሆነ። ስለዚህ ያን ነገር እልክልሃለሁ። ቴዲ ኦልሬዲ ደርሶታል። እልክልሃለሁ በውስጥ ኤቭሪቲንግ ትራኩ በምን አይነት ማኒፋክቸሪንግ እንደተሰራ አሰራሩ ምን አይነት ሲስተም እንዳለው አሰራሩ ጀምሮ እስከ መጨረሻው የት እንዳለ ትራኩ መጨረሻው የት እንዳለ ታውቃለህ? ዮኒ ጆርጂያ ነው ያለው ትራኩ። እየሰሙ ነው።
ጆርጂያ ነው ያለው። ስለዚህ ይሄ ሁላ ባክግራውንድ ወጥቷል። እዚህ የተሰጠን ዶኩሜንትና የትራኩ ባክግራውንድ የሚገናኝ ነገር የለውም። ስለዚህ እንደ አንድ ተጽዕኖ ፈጣሪ ወይ እንደ አንድ ይሄ ጉዳይ እንደሰማኸውና ያልሆነ ኢንፎርሜሽን እንደተሰጠ እንደ አንድ አክቲቪስት ጠዋት እሷን ይሄ ፐርሰናሊ የምታደርገው ነገር ተወው። ሪያሊቲ ነገ ጠዋትም እኔ ችግር ካጋጠመ ይመጣሉ አንተ ጋር ፍርድ ፈልጌ። ስለዚህ በዚህ ምን አስተያየት አለ? ጠዋት እሷን እኔ ይሄንም ማለት ፈልገው በዚህም አብሶሉትሊ ትክክል አይደለም። በእህታችን ላይ መጭበርበር ከተሰራ ማናችንም አንፋታው። ግልጽ አድርጌ ነው ምን ይሄን ነገር ምን ማድረግ ትችላለች? እሷን መክሰስ ትችላለች። ገብተዋል። አሁን ያሸጠልኝ በዚህ ነው ብላ ይሄ ማስረጃ ይዛ ፍርድ ቤት ሄዳ በደንብ አድርጋ መክሰስ ትችላለች። ያለ ምንም ጥያቄ የሌለው የሚያስፈልገው ተበላው እያለ ነበር የምታወራው። እሷ በመረጃ አይደለም የምታወራው ነበር። አሁን ግን መረጃው ከተያዘ መረጃው ከወጣ እሱ የተባለውና የተደረገው በህጋዊ መንገድ እናንተ በምታውቁት ከሆነ ዶክመንቱ ትክክለኛ ከሆነ እሱን አጣብቃ ይዛ ከዚህ ጋር መዳረግ ሳይሆን ይዛ ሄዳ ከሳ ብሯን ሙሉ መቀበል ትችላለች። ሙሉን ነው። አሁን ላይ ገብተን ማውራት አትችልም። ያለሁበትን ቦታ አይመችም። እንደገና ሌላ ቦታ ነኝ ያለሁበትን ቦታ አይመችም። ግን ማደርግላችሁ ራሱ ኦፕሽኖቹ ጋር ሄጄ እዛው ላይቭ በቲክታክ አድርጌ አገናኛችሁና ፕሪንት አድርጎ ቪን ነምበሩን አውጥቶ ስንት እንደተገዛ ማን እንደገዛው ትራኩ በስንት እንደተሸጠ ኤቭሪቲንግ ዲቴል ያሳያቸዋል። ይሄ የሰው ስም ለማጥፋት ይሄን ሁሉ መሯሯጥ ጥሩ አይደለም። እኔ ለህዝቡ ስል ለማንም ብዬ ሳይሆን ለህዝቡ ስል ነው። ለእኔ ግን በህግ እንትን ይጠቅመኛል። መሀሪም በዚህ ደረጃ እንትን ማለቱንም እኔ ፈርዘር ሄደው እኔም ፈርዘር ቼ እንትን አደረግላቸዋለሁ ላይቭ ላይ ሌዮኒም ስል ማለት ነው። ስለዚህ ላይቭ ኦክሽን የገዛበት ሄደ ስንት እንደተገዛ ህዝብ እያየ እዛ ላይ ባለቤቶቹን እያሳየ የተገዛበትን ኢንቮይስ እያሳየ ትጠይቋቸዋላችሁ። እኔ ከሎየሬ ጋር ሄዳለሁ፣ ሎየሬን ይዤ ሄዳለሁ። ኦልሬዲ መስመር ስለያዘ እኔ ላይቭ ከፍትና ራሱ በይሄ ትራክ በዚህ ጊዜ የተገዛ ቪን ነበሩ ይሄ ነው። ኢንቮይሱን ለእኔ መላክ አትችልም ወይ? ለዮኒ ወይ ለማሪ ከፍቼ ቁጭ ማድረግላችሁ ወይ ለዮኒ ወይ ለማሪ መላክ አይቻልም? እኔ ከዚህ ጣጣ ውስጥ አውጡኝ በጌታ ቴዶዬ። ለአንተ የላክልህ ከአንተ ጋር ይጨርስ። አንተ ስለያዝከው ታንኪ ማሪ ስለሆነ ነው መልክልን። እኔ አሁን እያልኩ ያለው ለዮኒ ስል እየተሰደበ ስለሆነ ሄጄ ከፍትና ላይቭ ከፍትና ጆይን አድርገ ነው ላይቭ ከፍትና ሰዎቹ ነጮቹን ራሱ ታይለር ማርቲ ዋናዎቹን ራሱ ይሄ ትራክ ተጭበርብሯል ተብሏል፣ ከእናንተ ነው የተገዛው፣ መች ነው የተገዛው፣ ሪሲቱን ፕሪንት ማድረግ ትችላላችሁ። እዛው ፕሪንት አድርገው ይሄው በዚህ ያክል ዋጋ ነው የተገዛው፣ ከእኛ ነው የተገዛው፣ የገዛው ከሌ ነው ብለው ነጮቹ እንግዲህ እንደ ምስክርነትን ይያዛሉ ማለት ነው። ከዛ እሱ ጋር መጨረስ ነው። አሁን ግን እንደፈለጉ ማውራት ይችላሉ። ሰኞ ዕለት እኔ ስለሚሄድ ለስራ ጉዳይ ሰኞ ካሉ አልካሌለ ግን ኖቨምበር ሲክስ ጨረታ አለ። ኖቨምበር 6 ኦኬ። አሁን የወጣው ዶክመንት ላይ ግን ምንም የኦፕሽን ሂስትሪ የለውም ይላል። እነዚህን እነሱ የፈለጉትን ማውጣት ይችላሉ። እሱ የፈለጉትን ማውጣት ይችላሉ። ትራኩ እኔም ከዌብሳይቱ ላይ እኮ ይሄ የሚሰራ እኮ አይደል። የታይለር ማርቲን ዌብሳይት እኮ ነው የላኩልን። አካውንት እኮ ነው እሱ። ማንም ከፍቶ ማያው እኮ ነው የላኩልን። አንተ ባላንስ ላደርገህ ከሄድክ ማለት ነው። ስለዚህ የፈለጉትን ማለት ይችላሉ እነሱ። እንደዚህ ማውጥተናል፣ እንደዚህ አውጥተናል፣ በዛ አውርደናል ማለት ይችላሉ። ጥሩ ነው እሱ ማለታቸው። ግን አሁን እኔ ማደርግላችሁ እዛ ስለሚሄድ ሌላ ትራክ ለማስገባት ስለሚሄድ ላይቭ ከፍትና ነጮቹን ራሳቸውን ትጠይቃላችሁ። አይመስለን? ምክንያቱም ዲለር መኪና ሲገዛ ወደ ራሱ ስም እያዞረ አይደለም የሚገዛው። ጨረታው ይገዛል፣ ከዛ በኋላ ይቀመጣል። የመጨረሻ ጥያቄ አሁን እዛ ፕሮሰስ ውስጥ ከምትገባ ኢንቮይሱን ብቻ ወይ ለዮኒ ወይ ለመሀሪ ወይ ለእኔ ለምንድን ነው ማትልከው የሚል ጥያቄ ይነሳል። ይኸውልህ አጠቃላይ ኢንጀነራል ለመዝጋት ነው። ለእኔም ፈልጌው ነው፣ የህግ አካሄድ ላይ ስላለው ነው ፈልጌው ነው። ለእኔም ይጠቅመኛል። አንደኛ እኔ ባወጣው አይ ውሸት ነው የምትሉት፣ ውሸት ነው ሰርቶት ነው ልክ አይደለም ነው የምትሉት። ዋናውን እንኳን ልኬላችሁ ያላመናችሁ እራሳቸው ከኮምፒውተራቸው ላይ ፕሪንት አድርገው አይናችሁ እያየ ፕሪንት አድርገው ደረሰኙ፣ ለምክንያቱም ፋይል ስላላቸው ፕሪንት አድርገው አውጥተው
ትራኩን ከእነሱ መገዛቱን ተናግረው በስንት ብር እንደተገዛ ነግሯችሁ ከዛ በኋላ እኔ ለራሴ ስለምፈልግ ነው። ኦኬ ይሄ የሚሆነው መቼ ነው? ሰኞ ደውልልኝ። ሰኞ ዕለት ክፍት ከሆኑ ሰኞ ዕለት እናደርግ። ካልሆነ ግን ኖቨምበር 6 ጨረታል ነው። አይ እኔ ከዚህ በኋላ አልደውልም። ዛሬ እንቋጨውና አንተ ላይቭ ገብተህ ወይ በወይኒ ወይ በአንዱ ታሳያቸዋለህ። እኔንም ከጠራችሁኝ የዛን ጊዜ መጥቼ አብረን እንታደም ነው። ቴዶ የኔም ፍታይ በመድኃኒዓለም በቃ እሺ፣ ያን አንተ ታደርጋለህ። እኔ በዚህ ጉዳይ አልፈልግም። የፈለጉትን እነሱ ይባሉ። እኔ ነኝ የተሰደብኩት። በራሱ ላይ ራሳቸው ይፋለጡ፣ አይመለከተኝም። ቆይ የሶሻል ሚዲያ ተጽዕኖ ፈጣሪዎችማ እኮ እንደዚህ አይነት ነገሮች ሲፈጠሩ ያስፈልጋሉ እኮ። አንደርስታንድ አደረኩ። ግን ምን መሰለህ ሌላ አሁን ለምሳሌ ፍራይል ጓደኛዬ አንዴ ማሪ ትጨርሳለህ። ቴዶ ጓደኛዬ፣ ማሪ ጓደኛዬ፣ ሌሎችም አሉ ጓደኞች። ከሆነ ሰው ጋር ስለተጣሉ ብቻ አብረህ መወቀጥ የለብንም። አንዴ ነገር እያወራ ነው። አንዴ ቆይ አንተ ስለሆንክ ጉዳዩን የጀመርከው ትጠይቀዋለህ። ሰውዬው በራስህ እኔ ክፍት አድርጌ አገናኝቼ ራሱን ጠይቀዋለህ። ይሄ ቪል ነበር ሰዓት መች ነው የተገዛው? በስንት ብር ነው የተገዛው? ማን ነው የገዛው? ችግር የለውም። መሀሪ ስላለ እኔ ሰኞ አይመቸኝም። መሀሪ ስላለ ይኸውልህ ቴዲ ምን አለ መሰለህ፣ አንድ ፖይንት እዚህ ላይ ያዝልኝ። በቃ ይኸውልህ በቃላ አንፈልግም፣ በዶኩሜንት ለመሰለህ። እንደዛ ከሆነ ይሄ የፌዴራል መንግስት ያወጣው ባክግራውንድ ስህተት ከሆነ ይኸውልህ እኛ በኤቪደንስ ነው የምንፈልገው ከኦክሽኑ። አለበለዛ ይኸውልህ ኦክሽኑ ከሰጠ ፌዴራሉና ኦክሽኑ እኛ እናገናኛቸዋለን። እኛ እኮ ችግር የለብንም። ማን ነው ወንጀለኛ? ገብቷል? ኦክሽኑ ወንጀለኛ ወይ ፌዴራሉ ወንጀለኛ? እኛ ሁለቱን እንጠይቃለን። ስለዚህ በቃል አንፈልግም፣ በዶኩሜንት ይኸውልህ ከዛ ይውጣና ይምጣ። ያህን አያይዘን እኛ ኖርዝ ካሮላይና እዚህ ቻርለት ገብቷል። ሞተር ኤንድ ቬክል ፌዴራል እዛ ነው። ስለዚህ ይሄ ተሽጧል። እናንተ የሰጣችሁን ባክግራውንድ ደግሞ ይሄ ነው። ስለዚህ እናንተ ናችሁ ሁሉ አሜሪካ ላይ አለ ቴይለር ማርቲን ለገዢው ለባለቤቱ ነው መረጃ። አሁን እኮ እዚህ ጋር መኪናው ተገዛበት የተባለበት ቦታም እኮ ተደውሏል። ስለዚህ ዋና ነገር ለምንድን ነው ስማ እንጂ ለምንድን ነው ኦነር የተባለው? እስኪ ንገረኝ። ለምንድን ነው ኦነር ማግኘቴ ሃርድ ኮፒ ሶስት ኦነር ነው መሆን የሚገባው። ገብቷል? ለምንድን ነው ኦነር የሆነው? ኦኬ ሃርድ ኮፒው አለ። እኔ ወደ ህግ ስላያያዝኩት ነው ማላሳያ። ፍራውልን ጠይቀው። እኔ የማውቀው ስለ ትራክ ታሪክ እሱ ይኸውልህ ሁለቱ ኦነር ትሪ ኦነር ነው መሆን የሚገባው። እሱ እችሊ ስገባበት ለምንድን ነው ኦነር የሆነው? ለምንድን ነው የሱ ስም እዛ ላይ የሌለው? ቱ ኦነር ለምንድን ነው የሆነው መሆን የነበረበት? አንድ የካምፓኒ ስም ነው እንጂ ያለው ኦነር አለ። እሱ ህግ ጋር ጠይቀዋል። በህግ ጠይቀዋል። ኤኒዌይ ምን አለ መሰለህ ይኸውልህ ህግ ላይ ከሄድን ወዳ ስለከፈለች ይኸውልህ ምንም ማድረግ አይቻልም። ወዳ ስለከፈለች ማግኘት አንድ ነገር ልንገርህ። እቺ ሞባይል የ500 ብር ሆና 3000 እኔ ከገዛኋትኝ አንተ ተጠያቂ ልትሆን አትችልም። ግን ሪያሊቲው ይኸውልህ መኪናው የተገዛበት የተባለው እና ዋጋው አንድ አይደለም። ተገዛበት ከተባለው ቦታ አይደለም። ሁሉ ነገር ፑል አውት አደረግን። አሁን ይኸውልህ ፊራ አዶን ኬር ማለት ይችላል። ማንም ህግም አይጠይቀውም እኮ ህግ ላይ እኮ አይካሄድም። ግን ፌር ነገር አይደለም የተሰራው ነው ለመሰለ እሱ ያለው እውቀቷ ገብታለች። ቆይ የኔ ጥያቄ ቀላል ጥያቄ የኔ እውነት ከሆነ ማግኘቴ ዶንት ቢ ኢሞሽን ገብቷል። ሰው ይኸውልህ ከኛ የተሻልክ ነህ ብሎ ስለሚያስቡ ያንተን ስም ያነሳው ሚዲያው ላይ ያለው ግን እንዳልኩ ገብቷል። ማሪ እኔን የተባልኩት ናና ዮኒ ማኛ ዳኝን አደባባይ አውጣን እንድነጋገር አልተባልኩት። የአማን ደርሳን ዛዋን ግን የሆነ ሰው እያልኩ ያለው የሆነ ሰው አንተ ላይ ተጉላይ እያለ ነው። ፈጣሪ ስለሆንኩ በሌላ በቂ ደቂቃ ስጣችኋል። አሁን እኮ ትልቁን አጀንዳ ትተን ወደ ጎንዮሽ እንድንገባ የምታደርገን ቴምር ናት። ቴምር ንግግር አትችልም። ተረዷት። ለዛ ነው በትናንሽ ነገሮች አየሩን ቢዚ የምታደርገው። ቴምር ሚዩት አድርገሽ ተቀመጫ አንቺ መጨረሻ ላይ ትናገራለች። አሁን ፍራውል የሚናገረው ምንድን ነው መሰላችሁ? ሃርድ ኮፒን ካሳየኋችሁ እኔ አደባባይ ላይ ስለጠፋ ቴምርም መሀሪም ይቅርታ ይጠይቁኛሉ። ዋት እኔ የሷንቶ እኔ በፈለክበት ህግ ጠርዝ መሄድ ይችላሉ። የፌዴራል ዶኩሜንት ነው ያለኝ። ፌዴራሉ ይቅርታ የሚጠይቀህ ከሆነ ይጠይቀሃል። አለበለዚያ አንተንም ፌዴራሉ ምን ይከሳችኋል? አንተ ይኸውልህ ባደረግከው ነገር ፌዴራሉ ሮንግ ኢንፎርሜሽን በመስጠቱ እኔ ከሳችኋለሁ። እኔም በፈለክበት የህግ መሄድ ትችላለህ። ለምን ካልከኝ በምኖርበት ህግ ሲቲዝንነትን ተጠቅሜ
ነው ፑል አውት ያደረኩት። ይኸውልህ እኔ ማሪት ወል ይቅርታ ጠይቃለሁ ብለህ አታስብ። እኔ አየለ ከበደ ብዬ አላመጣሁልህ። የፌዴራል ዶኩሜንት ነው ያወጣሁት። ቆይ የኔ የመጨረሻ ጥያቄ ለአንዴና ለመጨረሻ ጊዜ ይሄን ጉዳይ ለመዝጋት አሁን ይሄን ጉዳይ ለመዝጋት ቀላሉ ነገር የተገዛበት ኢንቮይስ ይሄውና ተብሎ ለምንድን ነው ማናየው? በቃ ከዛ በኋላ እኔ ላይቭን ዘጋዋለሁ። የተገዛበትን እናያለን። እዛ ጋር እኛ ምን ወሰኑ ነው አንተ ነው የምጠይቅህ። ፍርድ ቤት ነው የምዘጋው እንጂ እዚህ አታሳይም። ፍርድ ቤት ነው የምዘጋው። ለእናንተ ከራሳቸው ፕሪንት አድርገህ ነው የምታየው። ራሳቸው ፕሪንት አድርጎ ይሰጠዋል። ራሳቸው ለዛ ነው ሲሄድ ራሱ ሰውየው ራሱ ታይለር ማርቲን እኔ ስለመግዛት እና ራሱ ከዛ ስለመገዛቱ ፕሪንት አድርጎ ይሰጠዋል። እኔ ግን የምዘጋው ፍርድ ቤት ላይ ነው። ኦኬ። ስለዚህ እዚህ ጋር የወጣው ከፌዴራል የወጣው ወረቀት ላይ የኦክሽን ሂስትሪ የለውም ይላል። 2 ኦነር ነው ያለው ነው የሚለው። አንደኛው የመጀመሪያ ኦነር ነው፣ ሁለተኛው ቴምር ናት። ስለዚህ አንተ እዚህ ላይ ፌዴራል ላይ ያወጣው ወረቀት ላይ ኦክሽን ሂስትሪ ባይኖርም ኦክሽን ላይ አለ፣ ከዛ ገብቶ የወጣ ነው ነው የምትለው ከማርቲን ቴለር። እኔ የገዛሁት ከኦክሽን ነው። ኦኬ፣ እንደዛ ነው። ታይለር ማርቲን ኢንቮይስ አለ፣ የሰርቪስ የተደረገበት አለ፣ ትራንስፖርት የተደረገበት አለ፣ ኤቭሪቲንግ አለ። ግን ወደ ህግ ላይ ስላለ እያንዳንዱ ቪዲዮዎች ትራንስሌት እየተደረጉ ስለሆነ ዛቻ ስላለ ቤት አቃጥላለሁ፣ መኪና አቃጥላለሁ ዛቻዎች ስላሉ እነሱ ሁሉ ተጨማሪ ስላለበት ነው። እነሱ ሲያልቁ እሷ መታ መልስ ትሰጥበታለች ማለት ነው። ነፍስ ግድያም ያለበት ጉዳይ እየደረሰ ነው። እሺ፣ ስለዚህ በፍርድ ቤት ነው የምታሳየው እንጂ አሁን ለአድማጭ ተመልካች አታሳየው። ቴዲ አንድ ጥያቄ ጠይቀኝ ነበር። እኔ ማሪ ሌላ ሰዓት ለማስገባት ስለሚሄድ ቢሮ ላይ ካሉ ላይቭ ከፍቼ አንተንም ጠርቼ አሁን ያሉ ሰዎችን መጥተው ብለው ራሳቸው ይሰጣሉ። ይሄ ቢል ነምበሩን ያዘው ይችላሉ። ይሄ ቢል ነምበር መች ነበር የተሸጠው? ትራኩ ለማን ነው የተሸጠው? ደረሰኛዋለው ፕሪንት አርጋ ያሳዩቸዋል ከነሱ ማለት ነው። ለምን እኔ ኦልሬዲ የህግ ላይ የራሴ ልጠይቃለሁ። እናንተ ደግሞ እዚህ ጋር ፍራውል አሁን ይሄ በሁሉም ነገር እንስማማለን ኤክሰፕት ከአንዱ በቀር ቶታል ኦነር 2 ነው ያለው፣ አክሲደንት 3 ነው ያለው። ዲቴል ሂስትሪ 26 ሪኮርዶች አሉት። በ26ቱ ሁሉም ነገር ያለው ይሄ ከፌዴራል የወጣ ወረቀት ላይ ነው። ቆይ ከፌዴራል የወጣ ወረቀት ላይ ነው እኮ የእሷ ነው ሂስትሪ። እሷ ጋር ነው ሂስትሪ ያለው እኮ። የኔ 2 ነው ያለው። ሁለት ነው እኔ ጋር ያለው። እኔ ላውራ አንቺ ቆይ ወይ እቺ ልጅ እናስወርዳት ነው። የራሷን ኬዝ ይዘን እኮ እያጨመላለቀችው ነው እኮ መድኃኒዓለም። ቆይ አንቺ ልጅ ካሜራው አውጪዋ አሁን እዚህ ጋር 2 ኦነር አለው። የመጀመሪያው ገዢ እና ሁለተኛዋ ገዢ ተምር ናት። 3 አክሲደንት አለው። ተምርም ታውቀዋለች፣ አንተም ታውቀዋለህ። 26 ሪከርዶች አሉት። ኦክሽን ላይ ስትመጣ ግን ኦክሽን ላይ ስትመጣ ፍራውድ ኦክሽን ላይ ስትመጣ ነን ይላል። የኦክሽን ሂስትሪ የለውም ቴዲ። የኦክሽን ሂስትሪ የለውም ሳይሆን እኔ በኮንፊደንስ የማወራው ትራኩን የገዛሁት ልኬላ። ለምን ከፍታ አታሳይም? የላኩልን ቪዲዮ እሺ፣ ለምሳሌ ይታለ እዚህ ጋር ማሪጋም ልኬለት አለው። ያ እሱ እኮ ስክሪን ሪከርድ ላይ በቮይስ ያወራው ነው አይደል እኮ። ታዲያ ስክሪን ሪከርድ ማለት ከራሴ አካውንት ላይ ከፍቼ ታይለር ማርቲን እሱ እኮ ያኮ ማለት እኮ እንትን አለ። ህዝቡ እኮ እያለ ያለው ፍራው ያለው እኮ ስክሪን ሪከርድ ከኦክሽን ወይም ደግሞ ከዌብሳይት ላይ ሳይሆን አክቹዋሊ የሆነውን ሃርድ ኮፒ ከኦክሽን ወይም ደግሞ ትራኩን የገዛበትን ደረሰኝ አሳየን ነው እያለ ያለው። እሱን እኮ ነው ደረሰኙን ራሳቸው ፕሪንት አድርጎ እንዲሰጡ ፍራው ሰርቶት ነው የላከው እንዳትሉ፣ ራሳቸው ጋር ሄጄ ፕሪንት አድርጎ ይሰጧቸዋል። ያንን ነው እድል የሰጧችሁ ለአንድና ለመጨረሻ ጊዜ ዝም እንድትሉ የራሳችሁ በዚህ በሶሻል ሚዲያ ላይ ያለው በህግ ያለውን እኔ ኦልሬዲ ቀጠሮ የተሰጠበት ስለሆነ እዛ ላይ እንዘጋለን እናሷ። ግን የዚህ የሶሻል ሚዲያውን ግን ለማለት ራሳቸው ነጮቹ ለምን አንልም እያሉ ነው ህዝቡ። አንልም ችግር የለም ነጮቹ ራሳቸው እኔ ላይቭ ከፍትና ላይቭ ከፍቼ በአካውንቴ ላይቭ ከፍቼ ከዛ በኋላ ነጮቹን ቪን ነምበሩ ትጠይቃላችሁ። አንድ ይሄ ትራክ እናንተ ጋር ነው የተሸጠው፣ መች ነው የተሸጠው፣ ኢንቮይሱን አሳዩ ስትሉ ፕሪንት አድርገው ከራሳቸው ሂስትሪ ላይ ፕሪንት አድርገው ይኸው በዚህ ያክል ዋጋ ነው የተገዛው፣ በዚህ ያክል ዋጋ ማን ያሸነፈው ሲባል የኔን ስም ይጠቅሳል። የኔን ስም ሲጠቅስ ለምንድን ነው የፍራውን ስም እዛ ውስጥ ያልገባ ሲባል ዲለር ዲለር። ኦኬ፣ እንደዛ ከሆነ ታክሱ ከኦክሽን ሲገዛ ታክስ የከፈለበትን የፌዴራል ታክስ የከፈለበትን አሳየን ብለው። ኦኬ፣
ታይትል አለው። በዛ ታይትል መሰረት ታክስ የከፈልክበትን የፌዴራል ወረቀት ማሳየት ትችላለህ። ዶክመንቱ ላይ የታክስ ባክግራውንድ የለውም መኪናው። እሱን ፍርድ ቤት ሂድና ፍርድ ቤት ጠይቀኝ፣ በዛ መልስ እሰጥልሃል። ወይ ደግሞ አይሬስ ሂድና አልከፈልም ብለህ ለአይሬስ ደውለህ ንገራቸው። ፌዴራል ሲስተም ላይ ሆኖ ፑል አውት ያደረግነው ፌዴራል ሲስተሙ የታክስ ባክግራውንድ የለውም፣ ትራኩ የለውም፣ ዚሮ ነን የሚለው አይተዋል። ቴዲ ታክስ ባክግራውንድ የለውም ከተባለ የአሜሪካ መንግስት ወንጀለኛ ነው ብለህ ከሰሰዋል። ሌላ ነው። ስለዚህ ምንም እንኳ ከፌዴራል ፕሪንት ተደርጎ በወጣው ወረቀት ላይ የኦክሽን ሂስትሪ የለውም ተብሎ ቢጻፍም እኔ ውሸት ነው። 100% ውሸት። ከፌዴራል ቴዲ ቃል ብገባልህ ልንገር፣ የኦክሽን ሂስትሪ የለውም። ይሄ ትራክ የኦክሽን ሂስትሪ ከሌለው ለቴምር 50,000 ብር ሰጣታለሁ። ከሌለው አንድ ጊዜ ድገሙ ይመዝገብልን። ሂስትሪ ከሌለው ትራኩ ኦክሽን ላይ ካልገባ ኦክሽን ካልተገዛ ትራኩ በዚህ በራሴ ስም በእግዚአብሔር ስም 50,000 ብር 1-2 እየሰጣታል ያለ ክርክር ያለ ምንም። 11,000 ሰዎች ሰምታችኋል። ይሄ ትራክ ኦክሽን ሂስትሪ ከሌለው ለተምር $50,000 ሰጣታለሁ ብሎ የስ ይሄ ቃል ነው። ተፋጠጥ። እሺ እነ ማህሪም በሚሄዱበት መንገድ ሁላችንም በምንሄድበት መንገድ እንሄዳለን። እኔ እንደሚያሳየኝ ዶክመንት እዚህ ጋር ትምህርት ትንሽ ትሰጠናለች ለእኔና ለማህሪ ይሄ ታሪክ ለቴዲ ከሆነ ለእናንተ የፈለገውን የሚገባችሁ ነገር እኔ ምንም አልፈልግም። ለመሰለ አንድ ነገር እኔ ራስ ታውቃችኋል። የቴክሳስ ልጆች ለምሳሌ ጉግል